በበዓለ ሃምሳ ንስሐ ይገባል። ለምን? ኃጢአት ይሰራል። ኃጢአት በሚሰራበት ዘመን ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ምን አላልኩሽ? በበዓለ ሃምሳ ንስሐ ይገባም ሳይሆን የንስሐ አሰጣጡ ግን ይለያያል። ስግደት አይሰጥም ለምሳሌ፣ ጾም አይሰጥም ለምሳሌ። በበዓለ ሃምሳ ኃጢአት አትስሩ፣ አትዘኑ፣ አታልቅሱ። ምክንያቱም በዓለ ሃምሳ የደስታ ጊዜ ነው። ግን ደግሞ የደስታ ጊዜ ነው ስለተባል 24 ሰዓት እየበላ ጨፍር፣ የፈለግካት ሴት ጋር ተኛ፣ የፈለግሽው ወንድ ጋር ተኛ አይደል እንዴ? ሰው እየበላ እየጨፈረ እየሰከረ መጠጥ ቤት እያደረ ቱቦ ውስጥ እየተኛ ከሚስቱ ውጭ ሌላ ሴት ጋር እየሄደ ሐዋሳ ላንጋኖ እየሄደ ሶደሬ እየሄደ በኃጢአት እየወደቀ ይህን ዋስትና ወስዶ ንስሐ አልገባም እንዴት ይባል? ማን ይሄን ያሰማው? ያ ሰው ኃጢአት ቢሰራ የሚሰጠው ስግደት አይደለም፣ ጾም አይደለም፣ ምጽዋት ይሰጠዋል። ምሳውን ለእኔ ቢጤ እንዲሰጥ ይደረጋል። መጥኖ እንዲመገብ ይደረጋል። ቤተክርስቲያን መጥቶ ጸሎት እንዲያደርግ ይደረጋል። መስገድ ስለማይቻል ስለ ስግደቱ ፋንታ ዳዊት እንዲደግም ይደረጋል። ብዙ ጸሎት፣ ብዙ አቡነ ሰበሰማያት በቀን ውስጥ 40 ጊዜ 50 ጊዜ እንዲያደርስ ይደረጋል እንጂ ንስሐ አይገባም እንዴት ይባላል? ኃጢአት ለመስራት ፈቃድ የወሰድን ይመስል እንዴት እንደዛ ይባል? የለም እንደዛም። በሰሙነ ሕማማት ደግሞ ሰው ኃጢአት እንዳይሰራ ቤተክርስቲያን እንዲሁን ግብረ ሕማማቱ በ24 ሰዓት ውስጥ የተሰሩ ስርዓቶች አሉ። ከሌሊቱ 6 ሰዓት ጀምሮ በየሰዓቱ የሚነበቡ ምንባባት አሉ። ጠዋት 1 ሰዓት፣ ከዛ 3 ሰዓት፣ ከዛ 6 ሰዓት፣ ከዛ 9 ሰዓት፣ ከዛ 11 ሰዓት ክርስቲያን ሁሉ ቤተክርስቲያን እንዲውል ጊዜ የለውም ኃጢአት ለመስራት። ይሄ ብቻም አይደለም፣ የሚመገበው ምግብ ይለያል ኃጢአት እንዳይሰራ። ቀኑን ሙሉ እየሰገደ ይውላል። መመገብ የሚችለው ማታ ከምሽቱ 1 ሰዓት ነው። የሚመገበው 3 ነገሮች ብቻ ናቸው ወደ አፉ የሚገቡ። አንደኛ ቆሎ፣ ሁለተኛ ውሃ፣ ሶስተኛ ምናልባት ጨው ያለበት ቂጣ። እነዚህ 3 ነገሮችን ብቻ ነው እንዲመገብ የሚያዘፍታ ነገስቱ። ስለዚህ ኃጢአት አይሰራም። ኃጢአት ቢሰራ እንኳን ቢወድቅ እንኳን እግዚአብሔር ይፍታ ባይባልም ግን ለካህኑ ይናገራል። ይሄን ኃጢአት ሰርቻለሁ ብሎ ለካህኑ ይናገራል። በዚያ ሰዓት ካህኑ ስግደት ይሰጡታል። ምልክቱ ለምሳሌ በዕለተ ስቅለት ንስሐ እንገባለን። በዕለተ ስቅለት እኮ በሰሙነ ሕማማት ያደረግናቸውን በጥብጣቤ ጊዜ ይህንን አድርጌያለሁ ብለን እንናገራለን። 40 ስገድ እንባላለን። እዛው ሰግደን እንመለሳለን፣ እንወጣለን። ንስሐ የማይገባበት ጊዜ ይሄ እግዚአብሔር ይፍታ በመስቀል መባረክ፣ እነዚህ አገልግሎቶች ናቸው የሚቀሩት። ስለዚህ በቤተ ክርስቲያን ንስሐ ዕለት ሳይቋረጥ የሚፈጸም ምስጢር